የትምህርት ምዘናና ፈተናዎች አገልግሎት የ12ኛ ክፍል ሀገር አቀፍ ፈተና የሚዘጋጅባቸውን የትምህርት አይነቶችና የክፍል ደረጃዎች ይፋ ማድረጉን የተቋሙ ዋና ዳይሬክተር ዶክተር እሸቱ ከበደ ለቲግቫህ ኢትዮጵያ ገልጸዋል። በዚሁ መሰረት አንደኛ ፈተና የሚሰጥባቸው የትምህርት አይነቶች ናቹራል ሳይንስ፣ እንግሊዘኛ፣ ማትስ፣ ፊዚክስ፣ ባዮሎጂ፣ ኬሚስትሪ፣ ስኮላስቲክ አፕቲዩድ። እነዚህ በናቹራል ሳይንስ ፈተናውን ወይም ኢንትራንስ ኤግዛም የምትወስዱበት እነዚህ ኮርሶች ናቸው ማለት ነው። እነዚህ 6 ኮርሶች ላይ ፈተናውን ኢንትራንስ ፈተና ትፈተናላችሁ ማለት ነው። ሌላው በሶሻል ሳይንስ ደግሞ እንግሊዘኛ፣ ማትስ፣ ስኮላስቲክስ አፕቲዩድ፣ ሂስትሪ፣ ጂኦግራፊ፣ ኢኮኖሚክስ ናቸው። እነዚህ 6 በሶሻል ሳይንስም በናቹራል ሳይንስም እነዚህ 6 ኮርሶች ናቸው ለፈተና የምትዘጋጁባቸው ማለት ነው። ፈተናው በየትምህርት አይነቱ ከ9ኛ ክፍል እስከ 12ኛ ክፍል ያሉትን ሁሉንም ምዕራፎች የሚሸፍን ይሆናል። የዝግጅት አግባቡም 9ኛ ክፍል ላይ የቀድሞውና የአዲሱ ስርዓት ትምህርት የጋራ ይዘት ወይም ኮመን ኮንተንት ላይ ያተኩራል። ከ10ኛ እስከ 12ኛ ክፍል ድረስ ያለው በአዲሱ ስርዓተ ትምህርት ላይ የተመሰረተ ይሆናል። የኢኮኖሚክስ የትምህርት አይነት ግን በአዲሱ ስርዓት ትምህርት መሰረት ሆኖ ከ10ኛ እስከ 12ኛ ክፍል ያለውን የሚሸፍን ይሆናል። የትምህርት ምዘናና ፈተናዎች አገልግሎት ይህንን አስታውቋል ማለት ነው። ስለዚህ እናንተ ደግሞ 12ኛ ክፍል እነዚህን ኮርሶች እነዚህን ትምህርቶች እንዴት መዘጋጀት አለብኝ የሚለውን በሌላ ቪዲዮ ከዚህ በፊት በሰራኋቸው ቪዲዮዎች ላይ እንዴት ለ12ኛ ክፍል ፈተና ለኢንትራንስ ኤግዛም መዘጋጀት አለብኝ፣ እንዴት ማጥናት አለብኝ የሚለውን ከዚህ በፊት በነበሩ ቪዲዮዎች ላይ በደንብ እያወራንባቸው መተናል ማለት ነው። ስለዚህ እነዛን ቪዲዮዎች በማየት በደንብ ለፈተናው መዘጋጀት ይኖርባችኋል። ሌላ ጥያቄ የሆነባችሁ ያልገባችሁ ነገር ካለ በዚህ ቪዲዮ ኮሜንት ላይ አሳውቁኝ። በሌላ ቪዲዮ እስክንገናኝ ድረስ ኢትዮ ስማርት